እናት ማለት እሷ ማለት የፍቅር ትርጉሙ የመስዋዕት ጓዳ። እናትየውም እዛ ሆነው ሲመርቁን የነበረ ተባረኩ ልጄ እንደው አንዚ አሜሪካ ስትመጣ እየተባለ ሲነገርላት የነበሩ እናት ናቸው። ድንገት ዛሬ ያረፉት። አሁን አንድ ነገር ምነግራችሁ እባካችሁ፣ ይሄ ነገር ለሌላ ብዙ እናቶችን እያጣን ያለ ነው። ብዙ እነዚህ በቃ የሆነ ነገር ላይ ሲገባ በተቻላችሁ መጠን ሁላችሁም በቃ ቤተሰቦቻችሁን አታሳትፉ። እዚህ ሚዲያ ላይ በቃ ራሳችሁን ችላችሁ ኑ። አንዱም እሱ ነው እንትን እያለ ያለ የኛ ሰው የክፋቱ ጥግ መርዝ የሆነ ሰው ብዛቱ በሚሊዮን ነው። በአንድ ቀን ስህተታችሁ ነው በቃ 1000 ዓመት የሰራችሁትን የሚዘነጋው። አንድ ንግግር ዛሬ ሳት ካለቻችሁ እመኑኝ የዛሬ 5 ዓመትና 6 ዓመት የገነባችሁትን ስም ነው የሚያሳወጣችሁ። በቃ እንደው ደና ነገር አድርጓል አይደል እንደዚህ አታድርጉት እንኳን የሚል ሰው የለም። መረባካችሁ ተዋት ምንድነው ይሄን ያህል የሚል እንኳን ሰው የለም። ከወለዳችሁ በኋላ ያለው ስትረስ ራሱ ስንቱ ዶክመንተሪ አታዩም እንዴ? ስንቱ እኮ ልጁን አንቆ ይለፋል እኮ ስትረስ ውስጥ በመሆን ስንቱ እናት እንደዚህ አይነት ነገር ውስጥ እኮ እንትን ይላል። ስንት እንክብካቤ የሚፈልግ እኮ ነገር ነው። ማዘርዬ የሞቱበትን ነገር እኔ ተነግሮኛል። በደንብ ልንገራቸው። እሷም ሞታ ልትናገር ትችላለች። ማዘርየው ሌላ ቦታ ነው የሚኖሩት። የሆነ ኮምፓውንድ አለ፣ እዛ ውስጥ ነው የሚኖሩት። አፓርትመንት አለ፣ እዛ ነው ማዘርየው የሚኖሩት። እሷ ለብቻዋ ነው ከባለቤቷ ጋር ከልጆቿ ጋር ነው የምትኖረው። ማዘርዋ ጋር ትመጣለች ማታ ከመሸ 10 o'clock ማለት በኢትዮጵያ ከምሽቱ 4 ሰዓት ነው የሚባለው። ከምሽቱ 4 ሰዓት ላይ ምግብ ይዛላት ምናምን ይመጡና ማዘር ለእሷ ሰጥተው ይሄዳሉ ወደ ቤታቸው ይሄዳሉ። ከዛ በኋላ ደግሞ ለጧት የሆነ ስራ ነበረባቸው ጧት ላይ። ከዛ ቅቤ ለማንጠር ስራቸውን ለመስራት አድርገው እየሰሩ መሽቷል። እናት ናቸው፣ አያት ናቸው። ይመሽቷል። ቅቤ ለማንጠር ሲያደርጉ ደክሟቸው ኦል ዘ ዌይ ሲሊንደሩን የዘጉ መስሏቸው ለካ አልተዘጋም፣ ሙሉ ለሙሉ አልተዘጋም። ሲደክሙ ሲለፉ ላባቸውን ጠፍ አድርገው የሚኖሩ እናት ናቸው። ያላረፉ እናት ናቸው። ያላረፉ አሜሪካ አምጥታችሁ እናቶቻችሁን ልጅ ጠባቂ የምታረጉ አሜሪካ አምጥታችሁ ደማቸውን የምትጠጡ ብዙ ሰዎች አላችሁ። አላረፉም። እናት አላረፉ። ምንድነው የምታወሩት? እኚህ መስኪን እናት አላረፉም። እሷን አብልተው እሷ ጋር ምሽተው ከዛ በኋላ መጥተው እንደገና ወደ ስራ ነው ሄዱት። ወደ ስራ ከዛ ቅቤ ለማንጠር አሉ። ሙሉ ለሙሉ እዚህ ሀገር ሲሊንደር የጋዝ ሲሊንደር አለ፣ ኤሌክትሪክ አለ። እኔ ያንን ስለማቅ ቤቴ ላይ የኤሌክትሪክ ነው ያለኝ። ስለዚህ ኦንም ማረከው አጠፋው ምንም ችግር የለውም እንትን ይላል። የነሱ ግን እንደዛ አይደለም። ከዛ ጧት ቀጠሮ የነበራቸው ሰው ደውሎ ነው ለሷ አራሃና ማዘር እኮ ቀሩ በሰላም ነው ወይ ብሎ ነው የተጠየቀው። በሰላም ነው ወይ ቀሩ ወይ? ከዛ ስደውል አይነሳ። ከዛ ተደውሎ ሲጠየቅ ማዘርዬ ሄዷል። ስለዚህ ሊያልችው ልክ ነው እናት ሊያለችው ጸበኛንን ታውቃላችሁ። መቀጥቀጥ እችላለሁ፣ ሊያን ማሳደር እችላለሁ። ታይሜ ነው ይሄ። ሊያን ብዙ ነገር ያለችኝ ናት። በደንብ አድርጌ አጥቤ ማስጣት እችላለሁ። ሊያ ግን አልዋሸችም። እኚህ እናት ቢያርፉ ኖሮ ቅቤ ቢያነጥሩ ኖሮ ዝም ብለው ቢተኙ ኖሮ ይሄ ነገር አይደርስም አይደል? ነገ ስራ ባይኖርባቸው። ለዚህ ነው እኔ ልጆቼን ካሳደግኩ በኋላ የልጅ ልጆቼን አላሳድግም። በአናታቸው ይተከሉ። ታስ ነው ማይ ሪስፖንሲቢሊቲ። ላቀብጣቸው እችላለሁ፣ ላወራቸው እችላለሁ። ሚስቴም ልታወራቸው አምጥታ ከአንድ እየሰጠን ልናበላቅጣቸው ዊኬንድ መጥተው እችላለሁ። በተአምር የልጅ ልጆቻችንን እኛን አሳድግም። ሄው ነው ታስ ነው ማጃ። ልጆቼ ለምን አባት ወለደ ለምን አባቷ ወለደች ሊያሳድጉ እንጂ ልጆቻቸውን ልክ እኔ እንዳሳደግኩት ከኔ በላይ አድርገው ሊያሳድጉ እንጂ የልጅ ልጅ የምናሳድግበት ምንም ምክንያት የለም። ኬተሪንግ ይሰራሉ። የማይሰሩን ነገር አለ እንዴ? እኚህ እናት ማረፊያቸው እድሜ ነው።
መጦሪያ የሚባል ልጅ መጦሪያ መከበሪያ ነው። የሆነ ጊዜ ላይ እናት ማረፍ አለባት፣ አባት ማረፍ አለበት። ይሄ ነው ታሪኩ። እኔን ጠይቁኝ። እናቴ ሰራተኛ አላት፣ አርፋ ነው የምትኖረው። ማንም ጋር ሄዳ አትሰራም። ቤተክርስቲያኗ ትሄዳለች፣ ገዳም ሄደ ካለባት ትሄዳለች፣ አምላኳን ታመሰግናለች። አለቀ። የማዬ ህይወት ይሄ ነው። ይሄ ነው ህይወት። እዚያ አምጥታችሁ እናታችሁን ስቃይ የምታበሉ ብዙ ሴቶች አላችሁ። ተማሩ፣ ከእናት ተማሩ። ይደክማቸዋል እናቶች። እምቢ አይሉም። ልባቸው ሩሩ ነው። ልባቸው በጣም የሳሳ ነው። የኛ እናቶች ምንም አርጉልን ብንል እኛ ያደርጋሉ። እኔ አሜሪካም ጥቻታለሁ እናቴ ልጆቼን ልታይ መጣይ 6 ወር ፈታ አረኳት። እማዬ ተመልሳ ሄደች። አለቀ አለቀ። ምንም ልጆቼን ለማሳደግ እኔና ሚስቴ እንጂ ኃላፊነት ያለብን የእኔ እናት ኃላፊነት የለባትም። የእሷ እናት ኃላፊነት የለባትም። የለም። የምን ማጭበርበር እንቁርቲ የገዛ ልጆችሽን ወርውረሽ አይደል የጣልሽው? እናታችን እግዚአብሔር ነፍሶትን በአጸደ ሰገነት ያድርገው። ከእርሶ ጋር ማንም ሰው የእርሶን በክፉ የተናገረ አንድ ሰው የለም። ስለ እርሶ ክፉ የተናገረ በፊትም አሁንም ወደፊትም ስለ እርሶ አንድ ክፉ የተናገረ ሰው የለም። ስለ እርሶ ክፉ የተናገረ የለም። ደግሜ ልናገር፣ ትሰማላችሁ? ስለ እሳቸው ስለኝ እናት ማንም ሰው በክፉ አላነሳቸው። አስመሳዮች፣ ሌቦች ተጠራርታችሁ የሆነ ሰው ጠምዳችሁ የፈረደባት አንድ ቀባጣሪ ያለች ሊያ እሷን ለመብላት የመጣችሁ ሰዎች አላችሁ። ቂም የያዛችሁ በሌላ ነገር፣ ያውም ሴቶች በሌላ ተጣሉ። እውነት ነው። ከኔ ጋር ጸበኛ ነች። መርገጥ እችላለሁ። ህሊና የሚባል አለኝ። ፊደል ቆጥሬ ያለሁ ህሊና መርገጥ እችላለሁ። ሊያን ማብጠልጠል እችላለሁ። ጸበኛ ነኝ። ብዙ ነገሯን ለማውደም መስራት እችላለሁ። ሊያ ምንም ያለችው ትክክለኛ ነገር። እስቲ አዳምጡ። ሊያ ያለችው አይደለ የምናወራው? ሊያ ያለችውን ስሙ። ይኸው ቪዲዮ አለ። ቪዲዮ ተቀርጾ ነው የተቀመጠው። ይሄን ያለችው ሊያ ማሳጅ እያስደረግሽ እናውቃለን። ብዙ አሜሪካ ሀገር ያሉ እናቶች ራሳችን አንፈልግም አንቀመጥም ብለው እንዴት ልጅ እንደሚጠብቁ እናውቃለን። ፈልገው ነው። አንቺ ግን አደባባይ አምጥተሽ የእናት ክብር ስለ እናት ምናምን እንዳታወሪ እያሳየሽ ማለት ነው። እንደዚህ እያሳየሽ እናቴን አክብራለሁ እናቴ ገዛሉ ያየ አሜሪካ ሀገር ውስጥሽ ክትፎ ቆጮና ክሱ ታሰሪያቸዋለሽ። ከዛ በኋላ የሰው ኪት ማሚ ግን ይመገዩት እናትሽን አሳርፊ ማለት ስድብ ነው። እንቁርቲ ልንገርሽ እስቲ እናትሽን አሳርፊ። እናትሽን አምጥተሽ እዚህ አታሰሪ። እናትሽ ይረፉ ወርቅ አልብሰሽ። ሊያ ምንም ያለችው ትክክለኛ ነገር። እስቲ አዳምጡ። ሊያ ያለችው አይደለ የምናወራው? ሊያ ያለችውን ስሙ። ይኸው ቪዲዮ አለ። ቪዲዮ ተቀርጾ ነው የተቀመጠው። ይሄን ያለችው ሊያ ማሳጅ እያስደረግሽ እናውቃለን። ብዙ አሜሪካ ሀገር ያሉ እናቶች ራሳችን አንፈልግም አንቀመጥም ብለው እንዴት ልጅ እንደሚጠብቁ እናውቃለን። ፈልገው ነው። አንቺ ግን አደባባይ አምጥተሽ የእናት ክብር ስለ እናት ምናምን እንዳታወሪ እያሳየሽ ማለት ነው። እንደዚህ እያሳየሽ እናቴን አክብራለሁ እናቴ ገዛሉ ያየ አሜሪካ ሀገር ውስጥሽ ክትፎ ቆጮና ክሱ ታሰሪያቸዋለሽ። ከዛ በኋላ የሰው ኪት ማሚ ግን ይመገዩት እናትሽን አሳርፊ ማለት ስድብ ነው። እንቁርቲ ልንገርሽ እስቲ እናትሽን አሳርፊ። እናትሽን አምጥተሽ እዚህ አታሰሪ። እናትሽ ይረፉ ወርቅ አልብሰሽ በስርዓት አኑሪያቸው ማለት ስድብ ነው ወይ? የፈለገ ከኔ ጋር ጸበኛ ብትሆን እውነት ነው። የሆነ ማኛከ ሊያ 100% ልክ ናት። ማዘርዬ የሞቱበትን ነገር እኔ ተነግሮኛል። በደንብ ልንገራቸው። እሷም ሞታ ልትናገር ትችላለች።
ማዘርየው ሌላ ቦታ ነው የሚኖሩት። የሆነ ኮምፓውንድ አለ፣ እዛ ውስጥ ነው የሚኖሩት። አፓርትመንት አለ፣ እዛ ነው ማዘርየው የሚኖሩት። እሷ ለብቻዋ ነው ከባለቤቷ ጋር ከልጆቿ ጋር ነው የምትኖረው። ማዘሯ ጋር ትመጣለች ማታ ከመሸ 10 o'clock 10 o'clock ማለት በኢትዮጵያ ከምሽቱ 4 ሰዓት ነው የሚባለው። ከምሽቱ 4 ሰዓት ላይ ምግብ ይዛላት ምናምን ይመጡና ማዘር ለእሷ ሰጥተው ይሄዳሉ ወደ ቤታቸው ይሄዳሉ። ከዛ በኋላ ደግሞ ለጠዋት የሆነ ስራ ነበረባቸው ጠዋት ላይ። ከዛ ቅቤ ለማንጠር ስራቸውን ለመስራት አድርገው እየሰሩ መሽቷል። እናት ናቸው አያት ናቸው፣ ይመሽቷል። ቅቤ ለማንጠር ሲያደርጉ ደክሟቸው ኦል ዘ ዌይ ሲሊንደሩን የዘጉ መስሏቸው ለካ አልተዘጋም፣ ሙሉ ለሙሉ አልተዘጋም። ሲደክሙ ሲለፉ ላባቸውን ጠፍ አድርገው የሚኖሩ እናት ናቸው። ያላረፉ እናት ናቸው። ያላረፉ አሜሪካ አምጥታችሁ እናቶቻችሁን ልጅ ጠባቂ የምታረጉ አሜሪካ አምጥታችሁ ደማቸውን የምትጠጡ ብዙ ሰዎች አላችሁ። አላረፉም። እናት አላረፉ። ምንድን ነው የምታወሩት? እኚህ መስኪን እናት አላረፉም። እሷን አብልተው እሷ ጋር ምሽተው ከዛ በኋላ መጥተው እንደገና ወደ ስራ ነው ሄዱት። ወደ ስራ ከዛ ቅቤ ለማንጠር አሉ። ሙሉ ለሙሉ እዚህ ሀገር ሲሊንደር የጋዝ ሲሊንደር አለ፣ ኤሌክትሪክ አለ። እኔ ያንን ስለማቅ ቤቴ ላይ የኤሌክትሪክ ነው ያለኝ። ስለዚህ ኦንም ማረከው አጠፋው ምንም ችግር የለውም እንትን ይላል። የነሱ ግን እንደዛ አይደለም። እና ምን ሆነ? ሙሉ ለሙሉ ኦል ዘዌ አልዘጉትም። ማዘርዬ አላጠፉትም። ሳያጠፉት ትንሽ ሆናላት ተኝተዋል፣ ደክሟቸው። እኚህ ምስኪን እናት ስራ ሰራው ብለው ደክመው ተኝተዋል። ስለዚህ ጋሷ ኦክሲጅኗ እየወጣች ነው እንግዲህ አፍና የምትገለው። አፍናቸው ታፍነው በጭስ ታፍነው ነው እናታችን የሞቱት። ከዛ ጠዋት ቀጠሮ የነበራቸው ሰው ደውሎ ነው ለሷ አራሃና ማዘር እኮ ቀሩ በሰላም ነው ወይ ብሎ ነው የተጠየቀው። በሰላም ነው ወይ ቀሩ ወይ? ከዛ ስደውል አይነሳ። ከዛ ተደውሎ ሲጠየቅ ማዘርዬ ሄዷል። ስለዚህ ሊያልችው ልክ ነው እናት ሊያለችው ጸበኛንን ታውቃላችሁ። መቀጥቀጥ እችላለሁ፣ ሊያን ማሳደድ እችላለሁ። ታይሜ ነው ይሄ። ሊያን ብዙ ነገር ያለች ናት። በደንብ አድርጌ አጥቤ ማስጣት እችላለሁ። ሊያ ግን አልዋሸችም። እኚህ እናት ቢያርፉ ኖሮ ቅቤ ቢያነጥሩ ኖሮ ዝም ብለው ቢተኙ ኖሮ ይሄ ነገር አይደርስም አይደል? ነገ ስራ ባይኖርባቸው። ለዚህ ነው እኔ ልጆቼን ካሳደግኩ በኋላ የልጅ ልጆቼን አላሳድግም። በአናታቸው ይተከሉ። ታስ ነው ማይ ሪስፖንሲቢሊቲ። ላቀብጣቸው እችላለሁ፣ ላወራቸው እችላለሁ። ሚስቴም ልታወራቸው አምጥታ ከአንድ እየሰጠን ልናበላቅጣቸው ዊኬንድ መጥተው እችላለሁ። በተአምር የልጅ ልጆቻችንን እኛን አሳድግም። ሄው ነው ታስ ነው ማጃ። ልጆቼ ለምን አባት ወለደ ለምን አባቷ ወለደች ሊያሳድጉ እንጂ ልጆቻቸውን ልክ እኔ እንዳሳደግኩት ከኔ በላይ አድርገው ሊያሳድጉ እንጂ የልጅ ልጅ የምናሳድግበት ምንም ምክንያት የለም።